አትሌት ገለቴ ቡርቃ የኢትዮጵያ ሕዝብና መንግስት ይፍረደኝ ዘርፎኛል ስትል በሚዲያ የከሰሰችው የቀድሞ ባለቤቷ ታደለ ገብረመድህን በአዲስ አበባ ውስጥ ከነመኪናው ከያዘው ሽጉጥ ጋር በአዲስ አበባ ፖሊስ ቁጥጥር ስር መዋሉ ተሰምተዋል። በርካታ ወገኖች ደግሞ ታደለ የሚናገረውን እንስማው የሚል ጥያቄ እያቀረቡ እንደነበር ይታወቃል። ቅሬታ የቀረበባቸው የአትሌት ገለቴ ቡርቃ የቀድሞ ባለቤት ታደለ ገብረመድህን እኔም የምናገረው አለኝ በቅርቡ በሰይፉ ኦን ኢቢኤስ ላይ በመቅረብ ምላሽ እንደሚሰጡ ቢገልጹም በአሁኑ ሰዓት በፖሊስ ቁጥጥር ስር ሆኖ በምርመራ ላይ እንደሚገኙ ተሰምተዋል። አይዞሽ ገለቴ በቃ አይዞሽ ምን እናድርግ እንግዲህ ምንም ማድረግ አይቻልም። በ1500 ሜትር የተጠበቀችው ገለቴ ያልጠበቀችው መጥፎ ገጠመኝና የጀግናውን አትሌት ከፍታ የገለጠው ቃለ ምልልስ አይዞሽ ገለቴ ከትላንት እስከ ዛሬ ቤት ነበር የገዛሽ? 11 ቤት 11 5 መኪና። በበርሊን የዓለም አትሌቲክስ ሻምፒዮና ሀገር በውጤቱ አዝናለች። ወርቆች ርቀውናል። አትሌቶቻችን ተጎድተዋል። ኬንያውያን መድረኩን እየፈነጩበት ነው። ቀነኒሳ ከቤጂንግ ኦሎምፒክ ድል መልስ ከዓመት በኋላ በበርሊን የዓለም አትሌቲክስ ሻምፒዮና ከከፍተኛ ህመምና ጫና ጋር ውድድሩ ላይ ተገኝተዋል። እስከ ሻምፒዮናው ፍጻሜው ቀን ድረስ ቀነኒሳ ያስገኘው የ10,000 ሜትር ወርቅ ብቸኛው የኢትዮጵያ ወርቅ ሜዳሊያ ነው። የውድድሩ መዝጊያ ቀን ላይ ደረስን። እንደ ኤሮፓ አቆጣጠር ነሐሴ 23 2009። በዚህ ቀን ግን በእርግጠኝነት 2 ወርቆች ይገኛሉ። እንደ ኢትዮጵያውያን እምነት አንደኛው በተለይም በ1500 ሜትር ሴቶች በእርግጠኝነት ወርቅ ነው በገለቴ ቡርቃ። ቀነኒሳ ደግሞ ከዓለም ሻምፒዮናው በርናንድ ላጋት ኤሊud ኪፕቾጌ እና ሞፋራህ ጋር ታግሎ የበርሊኑ የዓለም አትሌቲክስ ሻምፒዮና ከውርደት የሚታደግ ሌላ ወርቅ ያመጣ ይሆናል። በበርሊን ኦሎምፒክ ስታዲየም በዚህ ቀን በ1500 ሜትር ሴቶች ፍጻሜ አትሌት ገለቴ ቡርቃ እንደምታሸንፍ የተጠራጠሩት ጥቂቶች ናቸው። ሁለቱም ማጣሪያዎች 4 ከ07 እና 4 ከ10 ሰከንድ በመግባት አንደኛ በመሆን አጠናቃለች። የህይወቷ ምርጥ አቋም ላይ ትገኛለች። የአትሌቲክስ ኮመንታተሮች ማሸነፍን ለገለቴ ቡርቃ ሰጥተው ሁለተኛና ሶስተኛ የሚወጡትን ይገምታሉ። ፍጻሜው 200 ሜትር አካባቢ ቀርቶታል። ገለቴ እንደተጠበቀው ከፊት ሰብራ የምትወጣበት ሰዓት ደረሰ። ወጣች። ከኋላዋ ያሉት አትሌቶች ግን ዝም አላሏትም። በተለይም ስፔናዊቷ ናታሊ ሮድሪጌዝ ሰውነቷን ገለቴ ላይ ጣለችው። ገለቴ ቡርቃ ወደቀች። ውድድሩ ሲጠናቀቅ ገለቴን ጨፍልቃ የሮጠችው ስፔናዊቷ ናታሊ ሮድሪጌዝ አንደኛ ወጣች። ነገር ግን ውጤቱ በገለቴ ላይ በሰራችው ጥፋት ምክንያት ተሰረዘ። እናም መሪም ዩሱፍ ጀማል ከባህሬን፣ ሊሳ ዶብስኪ ከእንግሊዝ፣ ሻኖን ኡሩበሪ ከአሜሪካ ሜዳሊያውን ወሰዱ። ገለቴ ቡርቃ ከወደቀችበት ተነስታ 9ኛ ወጣች። ገለቴ ቡርቃ ትራኩ ላይ ወርቃ ምርር ብላ ለቀሰች። የሰራችውን ጥፋት የምታውቀው ናታሊ ሮድሪጌዝ ልታጽናናት ሞከረች። ገለቴ በእርግጠኝነት የምታገኘው የሚመስለውን ወርቅ ተነጠቀች። ቀነኒሳ ቀደም ብሎ ታላቁን ተጋድሎ አድርጎ ለኢትዮጵያ ሁለተኛውን ወርቅ በ5000 ሜትር አሳካ። በርናንድ ላጋትና ጄምስ ኩዊንን አስከትሎ ሁለቱን የኢትዮጵያ ብቸኛ ወርቆች አስገኘ። የሀገሩን ሰንደቅ ዓላማ በጀርባው ጥሎ ከፈገግታ ጋር ቃለ ምልልስ እየሰጠ ያለው ቀነኒሳ ውድድሩ መጥፎ አልነበረም፣ እንዲያውም በጣም ቆንጆ ውድድር ነበር። በሁለቱ ርቀቶች ማሸነፍ ታላቅ ክብር ነው አለ ቀነኒሳ በእንግሊዝኛ። ጋዜጠኛው ጥያቄውን ቀጥሏል። ቀነኒሳም ይመልሳል። ቀነኒሳ ቃለ ምልልሱን እያደረገ ድንገት ዞር ሲል ስሜቷ የተሰበረ የሞከረችው የከሸፈባት ባላሰበችው መንገድ ወርቋን የተነጠቀችውን የሀገሩ ልጅ ገለቴ ቡርቃን ተመለከተ። ፍጹም ንጹህ ልብ የራሱን ክብርና ድል የሚገልጸውን ቃለ ምልልስ ትቶ የቀጥታ ስርጭት ተመልካቹን ለጊዜው ችላ ብሎ ለሰብአዊነት፣ ለእህትነት፣ ለማጽናናት ጊዜ ሰጠ። ቀነኒሳ አይዞሽ ገለቴ ያለ ቀነኒሳ የማይዘነጋውን ዘመን የተሻገረውን የአጋርነት ቃል ተነፈሰ። ብዙዎች አሁን ድረስ በተለየ ሁኔታ የሚገልጹት ቃልም ሆነ። ታዋቂዋን አትሌት ገለቴ ቡርቃን ለማጽናናት በዓለም አቀፍ የቴሌቪዥን መድረክ ላይ እንዲህ ያለው ጀግናው አትሌት ቀነኒሳ በቀለ ብቻ ነበር። አሁን ግን ቀጣይ ተረኛው ጀግናዋን አትሌት አይዞሽ ገለቴ ማለት በኢትዮጵያውያን ላይ ተጥሏል። አትሌት ገለቴ ቡርቃ በዚህ ሰዓት ባለቤቴ ዘርፎኛል፣ ጎዳና ላይ ልወጣ ነው፣ የኢትዮጵያ ሕዝብ ይድረስልኝ ብላለች። ሁሉም ነገር በውክልና በባለቤት ስም በቃ እሱ ጋር በቃ እንዲያስተዳድር ውክልና ተሰጥቶታል። ተቀብሎኛል። ከዛ የሚኖርበት ቤት ብቻ ነው ያለው። በሩጫ ዘመን ያገኘሁትን ሀብትና ንብረት ባለቤት ይወስዱታል። መንግስት በተለያየ ጊዜ ሽለመኝን ጨምሮ በድካሚ ካገኘሁት 11 መኖሪያ ቤቶች ውስጥ 10ሩን ቤቶች ካሉኝ 5 መኪናዎች ውስጥ ደግሞ 4ቱን መኪኖቼን ባለቤት ይሽጦታል። አሁን ከምኖርበት ቤት ለማስወጣት በፍርድ ቤት ጉዳዩን እየጨረሰ ነው። አሁን ልምምድ አቁሜ በፍርሃት ከቤቴ ለ1 ዓመት ሳልወጣ ተቀምጫለሁ። ፍርድ ቤት ሁሉንም ነገር እኔ ላይ እየፈረደ ነው። የኔን ጉዳይ እየተመለከተ አይደለም።
መንግስትና ህዝብ ይድረስልኝ ብላለች። ጀግናው አትሌት ገለቴ ቡርቃ የኢትዮጵያ አትሌቲክስ ፌዴሬሽን ገለቴ ቡርቃን አስመልክቶ በሰጠው መግለጫ ላይ የተገኘችው አትሌት መሰረት ደፋር ገለቴ ቡርቃን ከመጀመሪያው አንስቶ የገጠማት ችግር ተነግሮ የሚያልቅ አይደለም። ለሀገሯ ይህን ያክል ዋጋ ያከፈለችው አትሌት ከ2010 ዓ.ም ጀምሮ የገጠማትን ችግር ለመፍታት በፍርድ ቤት ስለመንከራተቷን በቅርበት አውቃለሁ ብላለች። ዛሬ እንግዲህ ገለቴ ያለችበትን ሁኔታ ሁላችንም በመጀመሪያ በኦሮምኛ ጣቢያ ላይ ተገኝታ ያደረገችውን ቃለ መልስ አይተናል። ትላንትናም በሰይፉ ፋንታውን ላይ ተናግራለች። እንግዲህ ገለቴ ግማሹን እንኳን ተናገረች ብዬ አላምንም። ለምን ከመጀመሪያው ጀምሮ የገለቴን ታሪክ እንደ ቅርበትም አብሬን በመስራት ስለማቀው ገለቴ ከ2010 ጀምሮ በፍርድ ቤት ስትንከራተት ህግ ለዚህች የሀገር ባለውለታ ትክክለኛውን ፍትህ እንዲሰጣት ጠይቃለሁ ያለችው የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዝዳንት አትሌት መሰረት ደፋር መንግስትም ለጉዳዩ ትኩረት እንዲሰጠው ስትል ጠይቃለች። እኔ የምለው ህግም ትክክለኛ ፍትህ እንዲሰጣት መንግስትም ደግሞ የገለቴን ጉዳይ በአትኩሮት አይቶ ለዚች ለሴት አያይዛም ገለቴ ከኛ 2 ወይም 3 ዓመት ብታንስ ነው። የሴት ልጅ የመውለጃ ዕድሜ የተገደበ ነው። እኔ እንኳን 3 ልጆች አሉኝ። እሷ ግን ይህን ያህል ዘመን ተንከራታ አንድ ልጅ እንኳን ሳታፈራ ጭራሽ ሀብትና ንብረቷን ማጣቷ በእውነቱ ልቤን ሰብሮታል። ፍትህ ሊሰጣት ይገባል። እኔም ወደዚህ ፌዴሬሽን የመጣሁት በሴት አትሌቶች ላይ የሚደርሰውን በደል ለመታገል ነው። በነገራችን ላይ በሴቶች ላይ ብቻ ሳይሆን በወንድ አትሌቶችም ላይ እንደዚህ አይነት በደሎች ይደርሳሉ። ወደ ሚዲያ ስለማይወጡ ነው የማይታወቀው። አሁንም ደጋግሜ የሚናገረው ፍትህ ለገለቴ እያልኩ ነው ስትል አትሌት መሰረት ደፋር በጋዜጣዊ መግለጫው ላይ ተናግራለች። ፕሮግራምም ነበራት ከ2010 በኋላ ልጅ የመውለድ ሀሳብ ነበራት። እኔም ያሳዝነኝ ንብረት አይደለም የገለቴ ቢያንስ አንድ ፍሬ እንኳን ሳይኖራት ይሄ ሁሉ ዓመት ሀገሯን ወክላ ተወዳድራ። በርካታ ወገኖች ደግሞ ታደለ የሚናገረውን እንስማው የሚል ጥያቄ እያቀረቡ እንደነበር ይታወቃል። ቅሬታ የቀረበባቸው የአትሌት ገለቴ ቡርቃ የቀድሞ ባለቤት ታደለ ገብረ መድህን እኔም የምናገረው አለኝ በቅርቡ በሰይፉ ኦን ኢቢኤስ ላይ በመቅረብ ምላሽ እንደሚሰጡ ቢገልጹም በአሁኑ ሰዓት በፖሊስ ቁጥጥር ስር ሆኖ በምርመራ ላይ እንደሚገኙ ተሰምተዋል። አይዞሽ ገለቴ አይዞሽ በቃ